ሁለተኛው ከዚህ በፊት ዛሬ 3 ወር በጋዜጦች ላይ ብዙ ክርክር ያስነሳ ግጥም ነው። ብዙዎቹ እርግጥ ይህ ግጥም ነው ወይስ ቅኔ ነው የሚል ክርክር አስነስተው ምናልባት ይረባል አይረባም በሚል ሁኔታ ተከራክረውበታል። አርዕስቱን እወድሻለሁ ነው። ሀተታው ገና አልተዘጋም። እስካሁን ድረስ ደግሞ በጋዜጣ መልስ ስጥ እየተባልኩኝ መልስ አልሰጠሁም። መልስ መስጠት ያስፈልገኝም እንደሆነ አላወቅኩትም። ሆኖም ግጥሙን ለማንበብ ፈልጋለሁ። ግጥሙ በጣም በቀላል አማርኛ ነው የተጻፈው። ለምሳሌ አንዱን መስመር እንኳን 26 ጊዜ ጽፌዋለሁ። ከ26ቱ አንዱን ብቻ በመምረጥ እዚህ ውስጥ አስገብቼዋለሁ። በ135 መስመር ሊያልቅ የሚገባው ግጥም በ38 መስመር ብቻ ነው ያለቀው። ስለዚህ በአንድ ሶስተኛው ነው ያለቀው። በጣም ተጨምቋል ማለት ነው። ለምሳሌ አንድ ቦታ ግጥሙ ፍቅርሽን በፍቅርሽ ልቅመሰው ይላል። ለነዚህ አንጻሮች ለምሳሌ አንድ 10ን ከ26ቱ መስመሮች ባነብላችሁ ደስ ይለኛል። ፍቅርሽን መንፈሴ በፍቅርሽ ይዳርሰው፣ ፍቅርሽን በሐሳብ በፍቅሬ ልቅመሰው፣ ፍቅርሽን እንደማር ባፌ ላጣጥመው፣ ፍቅርሽና ፍቅሬን አላሳይም ለሰው፣ ፍቅርሽን ልቅመሰው መከራዬን ልርሳው፣ ፍቅርሽ ለኔ ሕይወት ለኔ ሰፊ ዓለም ነው፣ ፍቅርሽ የማይሻር ዘላለማዊ ነው፣ ፍቅርሽ የኔ ብቻ የማይጠገብ ነው፣ ፍቅርሽ መጠጊያዬ ፍቅርሽ ዓለሜ ነው፣ ፍቅርሽ ነው መሸሻ ፍቅርሽ ዋሻዬ ነው። ከ26ቱ መስመሮች 10 እነዚህ ናቸው። ከነዚህ ሁሉ ፍቅርሽን በፍቅርሽ ልቅመሰው የሚለውን መርጫለሁ። እርግጥ ነው አንድ መስመር 20 ጊዜ ወይም 30 ጊዜ ቢጻፍ ምናልባት የጽሁፉን ችግር ያሳየውን ይሆናል የማለት ስሜት ይኖራል። ግን ከብዙ መካከል ጥቂት በመምረጥ በእውነቱ የግጥሙን ሁኔታ ለማሳመር የተሞከረ ነው። አርዕስቱ 6 የተለዋውጧል። የመጀመሪያ ርዕሱ 6 የተለዋውጧል። የመጀመሪያው መጠሪያው የፍቅር ሰቀቀን ነበር። እንደገና እውነተኛ ፍቅር፣ እንደገና ያገረሸ ፍቅር፣ ፍቅር ሳያቋርጥ ፍቅር፣ ማር ወለላይ ነሽ፣ ውድ እወድሻለሁ፣ እኔ እወድሻለሁ። ከነዚህ ሁሉ አንዱን መርጫለሁ። በእውነቱ ግጥሙ ሀሳብ ትንሽ ብገባ ምናልባት ጊዜ ወሰደ ባትሉኝ ደስ ይለኛል። ግጥሙ ሰብላይም በሚባለው ማለት በእንግሊዝኛ ሰብላይም የሚባለው በውበት ስሜት ይጀምራል። ለምሳሌ ውበት በሁለት አይነት ይከፈላል ይባላል። አንደኛው ሰብላይም ወይም ረቂቅ ወይም ምስጢራዊ የሆነ ነው። ሁለተኛው ደግሞ ውብ ብለን የምናየው ነው። ለምሳሌ ውብ ብለን የምናያቸው ወይም ሳንፈራ እንደዚሁ አጠገባችን የምናገኛቸው ነገሮች፣ የምንዳብሳቸው፣ የምንመለከታቸው እንደ አበባ አይነት ያሉት ሁሉ ውብ ናቸው። ግን ለምሳሌ እንደ ትልቅ ጫካ፣ እንደ ትልቅ ዳመና፣ እንደሚያስገመግም ሰማይ፣ እንደ መብረቅ ምስጢሩን ሳናውቀው ግን ውበት ሆኖ ልናየው የሚችል ነገር አለ እና ግጥሙ ብዙ ሺህ ዘመናት እልፍ አእላፍ ሌሊት ብሎ ይጀምራል። ብዙ ሺህ ዘመናት በሰው ዕድሜ የሚቆጠር ነገር አይደለም። እልፍ አእላፍ ሌሊትም በሰው ዕድሜ የሚወሰን ነገር አይደለም። እንደ መፈጠር ወይም እንደ መፍጠር እንደ ፈጣሪዎች ከባዶ ቦታ አንድ ነገርን የማስገኘት አይነት ነገር ነው። ከዚህ ጀምርና ግጥሙ እኔ እወድሻለሁ የሰማይ መሬቱን የባህር ስፋቱን እንደ ዓለም ዳርቻ ርቀቱን ያህል እንደገና ወደሚታዩ ነገሮች ወደ ዓለም ይመለሳል። ከዛ በኋላ ከዚህ ከትልቁ ነገር ለምሳሌ እንደ ዓለም ዳርቻ ርቀቱን ያህል አጠገባችን ያሉት ነገሮች ይመጣል። እንደ ጽጌረዳ፣ እንደ አደይ አበባ፣ እንደ ሎሚ ሽታ፣ እንደ ከርቤ ብርጉድ፣ እንደ ጣን ጭስ እንጨት እያለ ይሄዳል። እዚህ አጠገባችን ያሉ ነገሮች ናቸው። ለምሳሌ ብዙ ሰዎች ምንድነው ከርቤ ብርጉድ፣ ጣን ጭስ ምንድነው ብለው ጥያቄ አቅርበዋል። ለምሳሌ በአገራችን የፍቅር ስሜት በንግግር ብቻ አይገለጥም።
ሎሚ እንደ ሎሚ ሽታ ሎሚ ጣልባት በደረቷ የጫኔ መሰረቷ በሎሚም ይገለጻል። ጽጌረዳ የታወቀ የፍቅር መግለጫ ነው። አንድ በደንብ የታወቀ ዘፈን አለ። ዘፈኑ ደግሞ በጣም የሰርግ ዘፈን በጣም የታወቀ ነው። ከዚህም በላይ ልክ የከበሮ ስሜት የሚፈጥሩ ቃላት በውስጡ አሉበት። አንዱም ጽጌረዳ ነው። አደረች አራዳ የኔ ብርቱካኔ የኔ ጽጌረዳ። ጽጌረዳ የግጥም ወይም የፍቅር ስሜት መግለጫ ነው እና እነዚህ ነገሮች ግጥሙ ውስጥ አሉ። እነዚህን በመመልከት በእውነቱ በ130 መስመር ሊያልቅ የሚገባው ግጥም በ38 ብቻ አልቋል። አደይ አበባ ብርቅ ነው። እንደ ከርቤ ብርጉድ ለምሳሌ ዛሬ እነ ዲዮር እነ ሻነል እነ ሮሻ ሽቶ ከመውረታቸው በፊት የነበረ ነው እና እዚህ ላይ ብዙ ጊዜያችሁን አላጠፋም። ምናልባት እናንተ ራሳችሁ ልትፈርዱ ትችላላችሁ። እኔ እወድሻለሁ ብዙ ሺህ ዘመናት እልፍ አእላፍ ሌሊት ሚሊዮን መሰለኝ ፍቅሬ አንቺን ስወድሽ ቀኑ ረዘመብኝ። እኔ እወድሻለሁ የሰማይ መሬቱን የባህር ስፋቱን እንደ ዓለም ዳርቻ የርቀቱን ያህል እንደ ጽጌረዳ እንደ አደይ አበባ እንደ ሎሚ ሽታ እንደ ከርቤ ብርጉድ እንደ ጣን ጭስ እንጨት እወድሻለሁ። አበባ እንዳየንብ እንደ ቢራቢሮ ጫካ እንደሚያስሰው ፍቅርሽን በፍቅርሽ ልቅመሰው። ማር ወለላይ ነሽ ከረሜላ ስኳር አማርኛ ይበቃ ወይ ጉድ ባለም ቋንቋ ሁሉ ቢወራ ቢነገር እኔ እወድሻለሁ እንደ ማታ ጀንበር እንደ ጨረቃ ጌጥ እንደ ተወርዋሪ ኮከብ የማልጠግብሽ ስወድሽ ጡት እንዳየ ሕፃን ወተት እንዳማረው ጠጋ በይ ዘመዴ ያፍሾቴ ነው ጣይ ላይ ያለ ቅቤ ገላሽን ሲነካ የሚያልቀው አፈር መሬት ትቢያ ውሃ እንደሚበላው ፍቅሬ አንቺን ስወድሽ ብዙ ሺህ ዘመናት እልፍ አእላፍ ሌሊት እወድሻለሁ አይኖችሽን ባይኔ ተራክሜ እያየሁ ስወድሽ እወድሻለሁ።